ሊድስ ማለት ነው 45 ዓመት ከ1981 ጀምሮ ማንቸስተርን ኦልድ ትራፎርድ ላይ አሸንፎት አያውቅም። ዛሬ ማሸነፋችሁ ብቻ አይደለም ሪካርድ ነው የተሰበረባችሁ። ሪካርዱን ነው ያስተካከለው ሊድስ። ማንቸስተር እንግዲህ አሁን በተጠናቀቀ ጨዋታ በሊድስ በሜዳው 2-1 መሸነፍ ችሏል። ያው ሊሳንድሮ ማርቲኔዝን በቀይ አጥቷል። ያ ማለት ቀጣይ ማንቸስተር ከቼልሲ ጋር በሚያደርጉት ጨዋታ በፕሪሚየር ሊጉ ማለት ነው እዛ ላይ አይሰለፍም ማለት ነው። ማርቲኔዝ ሊድስ አስተካከለው ያልካችሁ ሪካርዱ ይሄ ነው። የሊድስ ዊንለስ አዌይ ስትሪክ ወይም ደግሞ ከሜዳው ውጪ ረጅም ጨዋታዎች ማሸነፍ ያልቻለው አንደኛው የነበረው ማንቸስተር ነው። 18 ጨዋታዎች ነበር። ነገር ግን ያንን ዛሬ ማስተካከል ችሏል ማለት ነው። እንግዲህ ማንቸስተር ደጋፊዎች አይዟችሁ ምን ይባላል አንዴ በኋላ ላበሽቃችሁ ስለምመጣ ማለት ነው። ቡድናችሁ ላይ ላየሁት ጀብደኝነት ማለት ነው ሰላም ወግሰው ማለፍ አልፈለግም። የምሬን ነው የምላችሁ። በቀይ ተጫዋች ማአቱ ማለት ነው ይሄ ቡድን 2-0 በምታዩት ሁኔታ እየተመራ ጨዋታውን ለማሸነፍ አቻ ለመሆን የሚያደርጉት ጥረት በጣም አስገርሞኛል። ከምንም በላይ ደግሞ የማይክል ካሪክ ጀብደኝነቱ እጅግ አስገርሞኛል። ማለት ቡድኔና አሰልጣኝ እንዲሆንልኝ የምፈልገውን አይነት ካራክተር ነው ያሳየው። በቃ ትክክለኛ ካራክተር ማለት ነው። በሜዳና በደጋፊ ፊት እንደመጫወት መጠን በቀይ ወጣብህ ምንም ነገር ሀፕን ይደረግብህ ማለት ነው። የማጥቃት ዘመቻ በአግባቡ ከፍተ ማለት ነው ጨዋታውን አሸንፎ ስለመውጣት ብቻ ነው በአንድ ጨዋታ ላይ ማሰብ ያለብንና ይህንን ካራክተር ካሪክና ተጫዋቾቹ በቀይ ሞቶባቸው ማለት ነው ላሳዩት ትልቅ ጭብጨባና ሙገሳ ያስፈልጋቸዋል። ስላየው ሳላደንቅ አላልፍም ብዬ ነው። ይቺ ግን ደሞዝ እንዳሰጧት መንጠልጠል አብልታለች እንዳሰጧት ናውጣ ቀብራራው ናውጣ እስቲ ና አየህ ወሩ ሙሉ አልተጫወትኩም ምን አንድ ሳልጮት እንደደሰት የፈጠረኝ ማን ነው አላልክም? ማን አባክ ደስተኛ እንድትሆን አደረገ? ሲጀመር ቡድንህ እኮ ባለመጮቱ ብቻ ነው ደስተኛ ሆነ የተቀመጥከው እንጂ ወደ ስራን ከገባማ ከተጫወተ እኮ መሸነፍ ባህሉ አይደል እንዴ? በተለይ ዘንድሮ አንተ ለኛ ትነግረናለህ። ካሪክ መጥቶ ተከታታይ ቢል ለኛ እንዲ ደረታችሁን ተነፉብናላችሁ። ይኸውልህ በእኔና በአንተ መካከል ያለው አንድ ነገር ነው ልዩነቱ ማለት ነው። በምትማረው በእያንዳንዱ የትምህርት አይነት በሙሉ ወድቀህ የቀረህ አንድ ቻሌንጅ ነው። እሱን ጸጉር የማስቆረጥ ቻሌንጅ ነበር የቀረህ። እሱንም እስካሁን ድረስ ማለፍ አልቻልክም። ያንን ሰው ያቅምለህ ለቀዋል። ዘንድሮ እኮ አላማችሁ ጸጉር ማስቆረጥ ነበር። እሱንም ማስቆረጥ ያቃተ ቡድን ደጋፊ ነህ። ምንም ማባካታ መጣም በቃ እኔ እኮ ነገርኩ። አንተ አለመጮት ብቻ ነው ደስተኛ እንድትሆን ያደረገ። ይቅርባችሁ ሳትጮቱ እየተቆራራችሁ ብትኖሩ ነው ብቻ ተፈታባሽ በሜዳና በደጋፊ ፊት አፍልተሽ ነበረ። ሰሞኑን አፍልተሽ ከተን ያልኩት ያው ተጫወትሽ እንደተለመደው ተሸነፍሽ። ኖርምዬ በዚህ ውጤት ብዙ እንዳትደሰት ያርሰናል ደጋፊ ገባህ አይደል? እኛም ይሆናል እነሱ ማውራታቸው እንዲያሳፍራቸው ቢያረጋቸው ነው እንጂ እኛን ያን ያህል ሊያስደስተን የሚገባ አይነት ውጤት አይደል። ምን አገባን? ገባህ አይደል? ምን አገባን? አንተ ይየውየል ካርለ የራስህ ስራ አለብህ። ተረዳኝ አይደል? ከጨዋታው ግን የተገነዘብነው ነገር ማለት ነው ምንም አይነት ታክቲክስ አያስፈልግህም ብሩኖ ካለህ ማለት በቃ በተለይ ሜትሩ ፈርስት ሃፍ ሜትሩን ሎከር ሩም ውስጥ ረስቶት ነው። ሰከንድ ሃፍ ሜትሩን አመጣ መተረውና ለካሰሚሮ ጎል ማን ምን እሺ ነው ማን ዴ ገባለ ቀይ ስለወጣብሽ ነው እንጂ ካምባክ ሰሪ ነበር አባት ገባሽ አይደለ? ፈርስት ሃፍ ግን እንደዚህ የተጫወቱበት መንገድ ምን እሺ ነው ካልሽኝ ማን ነው 24 ቀን ለማንቸስተር ዩናይትድ ተጫዋች ጊዜ ከሰጠው ግልጽ የሆነ ነገር እኮ ነው። ክለብ ይሄድበታል ወይ ደግሞ የትርፍ ቀን ስራ ምክንያቱም 2 ወር ደሞዝ እንዴት ይበላል ሳይጮት ሁለተኛ ወር ደሞዝ ይበላል ሳይጮት ገባለ? ክለብ ሄደበት አንዳንዱ ደግሞ ምናምን ፓርት ታይም ስራ ምናምን ሰራበት እንጂ ኖርማል ነው። ኖርምዬ ነው። ምንም ቅር እንዳይልሽ ሶስተኛ ቦታ ያንቺ ነው። ከነገና ደግሞ ቀይ መደጋግሚው ነገር ምን እሺ ነው ከወንድም ጥላ የለመድሽው ነገር ነው ማለት ነው። እነሱ ቀይ ስም ሳይሰጣቸው ሲቀር ካንቺ ነው ማለት አንቺ ነሽ የተቀበልሽው። የሚቀጥለው ጨዋታ ደግሞ ሌላ ቀይ እንጠብቃለን ሉክ ሾው ምናምን ኬዝ ማለት ተረዳሽኝ አይደል? ብሩኖ ካለ ጎል ታገባለህ እንዳይገባብህ ብቻ እንዳይገባብህ። ይሄን ማለት ትችያለሽ አትሺ ስለምናቀማ ወይኔኛ እንደ ብሩኖ ተጫዋች ቢኖር እኮ ስለማይገባብንማ እኛ አንድ እናገባለን ቢያንስ ሁለት። ታክቲክ አያስፈልግም። ብሩኖ ብቻ ካለ ታክቲክ አያስፈልግም። ያን ያህል ቅር እንዳይልሽ ሶስተኛ ያንቺ ነው። እኔ አሁን ብዙ አልናገርሽ ምክንያቱም 2-0 እየተመራሽ ቀይ ወጥቶብሽ አንድ ጎል አገባሽ። ሊግዝን እኮ ልታስጨንቂው ሞከርሽ፣ አላስጨነቅሽውም። ልታስጨንቂው ሞከርሽ ለሙከራሽ ብቻ ማለት እየሞከርኩ ነው። ቤተሰብ እንደዚህ የጠነባዳኝ ይቻል አቅም እኔ ለምን ተነቃቃችሁ ብሎ ቀይ ካርድ አለ እንዴ? ለምን ተነቃቀ? ለምን እንዲህ ገና አልነካውም እኮ ገና እንዲህ ምንም ሶፍት ተች ምን አድርግ ምን አይነት የጠነባ መላጣ ዳኛ ነው። እኔ ሁሌ ቫር ከተባለ ሁሌ ውሳኔ መቀየር አለበት። በቃ ሁሌ ሳይኮ ነው የሚበሉት። እኔ
ይሄንን ቀይ ካርድ እኔ ኧረ በፈጣሪ እከክናችሁ እናቴን እከክናችሁ። በቃ እንዲህ የቻልክ ፈርስታ ምን አባት ትሸራመዳለህ? 11 ተጫዋች እያለን ምን አባት ትሸራመዳለህ? ያ የጠነባ መላጣ ዳኛ ተወሱን የሸርሜዳ ልጅ ተው። ቢያንስ አንሸነፍም ነበረ ሊቻ ቢኖር ቢያንስ። ኧረ በፈጣሪ አሁን ነው ደም ዝውውር የሚሰራው ሁሌ። ምን አባህ ሸራመደህ ፈርስታፍ። በቃ እንዲህ የምትል ከሆነ እኮ እንዲህ መጮት እኮ ነው በቃ። እኔ የቻለን መሸነፋችን ነው የሚያነ ባልቻልክ እኮ አልቻልክም ነው እኮ በቃ። ኧረ በፈጣሪ ስም ኧረ በዚህም በዛም ግባችንን ማሳካታችን አይቀርም። ሻምፒዮን ሊግ እንደሆነ ድሮን ይገባል። እኛን ማስወጣት የሚችል የለም። ግን እንዲህ የቻልክ ለምን ትሸነፋለህ በኦልትራፎርድ? ለምን? በቃ ይሄ ነው የሚያናድደው በቃ ያለው። እኔ አላማዬን አሳካለሁ፣ አንተ አላማህን ታሳካለህ? አላማህን ታሳካለህ ወይ? እኔ እንደሆነ ሻምፒዮን ሊግ መግባት አይቀርም። አንተ ፕሪሚየር ሊጉን ትበላለህ ወይ ነው ገባ? ዝም ብለህ ቆይ ቋጠርኩና አንተ ምን ተመቆጠ? እኔ የቀረብኝ 3 ፖይንት፣ አንተ 4 ዋንጫ ነው የሚቀርብህ። እስቲ እኔን እናቱ የወለደችው ከሻምፒዮን ሊግ ያስወጣኛል። እናቱ የወለደችው እስቲ ፍሬ ተበትኖ ማለት ይተናታል እንጂ እኔን እንደሆነ ከሻምፒዮን ሊግ አታስወጣም። ሚችልም የለም እኔን ማስወጣት ሚችልም የለም። ይሄንን ታውቃለህ። እኔ 3 ፖይንት ብቻ ነው ሉዝ ያደረኩት። we will see ያንተን እናያለን። ግን ያንተን እናያለን። ከረጅም የረፍት ጊዜ በኋላ ትርፌ ወደ ትክክለኛዋ ቦታ ተመልሳለች። የትርፌ ቅምጥሎችና ቱሪስቶች ከወር በኋላ የመጀመሪያ ጨዋታቸውን ተጫውተው 2-1 ተለጥፈዋል። ይሄ ነው ጣጣው። የረጅም ጊዜ ረፍት ተጫዋቾችን ከማች ፊት መሳቸው ያወርዳል፣ ዊኒንግ ሜንታሊቲያቸው ይጠፋል። ወር ሙሉ አርፋችሁ በመጣችሁ በመጀመሪያው ጨዋታ ሊድስ አንቀባረራችሁ። አክቹሊ ሊድስ ተጫውተዋል፣ አይታችኋል። ለኤፍኤ ካፕ እና ኳርተር ፋይናል ተጫውተዋል። ሰው በማች ፊትነስ አላቸው። ትርፌ እንግዲህ እረፍቱም አልጠቀማትም፣ ወደ ነበረችው ወደ ድሮ ሁኔታዋ ተመልሳለች። ይሄ ነው ቦታችሁ። ለቻምፒየንስ ሊግ ቦታ የሚደረገው ፍጥጫ ደግሞ በ3 ነጥብ ሆኗል ከሊቨርፑል ጋር። ሌትስ ጎ። ይሄንን ነው እኛ የምንፈልገው። እንኳን አረፍሽ። ትትቀልጂ ነበራ እናንተ ሳታርፉ የተጫወታችሁት ምናምን። አንቺ ምን አረግሽ? ወር ሙሉ አርፈሽ። አሁን ተጫዋቾችሽ ወፍረዋል፣ ከማሽ ፊትነሳቸው ወርዷል። ከቻምፒየንስ ሊግ ቦታ መባረርሽ ነው። ቴንክ ዩ ሊድስ ብለናል አባቴ። ኧረ ሊድስ ሻሼ ላከች። በቃ ለሊድስ 3 ነጥብ ሰጠች። ላከችኝ፣ ተበቀለችኝ። ሻሼ ተበቀለችኝ። ሊድስ እየመራ ነው። ይሄን ማንኛውም ሊድስ እየመራ ነው። በቃ ሊድስ ጣሰኝ። ሻሼ ላከችኝ፣ አረጋገጠችኝ። ኧረ በመድኃኒዓለም ምን ያው እኔ ሲጀመር በቃ የደገፍኩት ቲም ሁላ ይሸነፋል። ኧረ በመድኃኒዓለም ኧረ ሰጠህ አይደል? ሊድስ መጥቶ ሰጠህ አይደል? ይሄን ቪዲዮ ለአስማት ላክለት። ሰጠሽ በሜዳሽ መጥቶ ሰጠሽ። የወራጅ ቀጠናው ቡድን መጥቶ ሰጠ። ኧረ እኔ እንዳላገኘ ሪን ዩናይትድ እንዳናገኘው እኔ መች ነው የምንጮተው ከሊቨርፑል ጋር እንዳልይዘ ይሄንን አድርስለት ለአብዩ ይልም እንዳንይዛችሁኛ እንደ በቃ ቡድን እኮ ራስህን አጥፋ እያለህ እኮ ነው። በቃ አትደግፈኝ ተው እግር ኳስን ጥፋ እያለህ እኮ ነው፣ እየነገረህ እኮ ነው። አትምጡ በቃ እኛ ሻምፒዮንስ ሊግ ስንጮት አትምጡ፣ ሌላ ነገር ካራቦ ኤፍኤ ካፕ ምናምን ስንጮት አትምጡ። በቃ ኳስን አትዩ፣ በቃ ተውን። ይሄን በዓል ለኛ ነው ያለው፣ ለሊቨርፑል ነው ይሄ በዓል። መልካም ፋሲካ ሳካረል ትላንትና ከትላንት ወዲያ ስጥት ኦልትራፎርድ መጮቻ የተጫወቱ ከመሸነፍ አለመጫወት ይሻላል አይደል? ምን በሊድስ 2-2 ሃፍ። በስማም እናንተ ናችሁም ቻምፒዮንስ ሊግ የምትገቡት። ኧረ አትመጥኑም፣ እዛው ቅሩ፣ አትግቡ፣ አታሳፍሩን እዛም። በስማም ምን አይነት አንገትህን ድፋ፣ አቀርቅርን ትደግፋለህ። ቶስቲ ዩናይትድ በቃ አትደግፈው እስቲ። ሳይጮት ይሻላል፣ ሳይጮት 20 ምናምን ሳይጮቱ ይሻላሉ። ሳይጮቱ ደስታ ታገኛለህ። ሌላ ላይ እየቋጠርክ ከተጮቱማ ከዚህ በኋላ እኩል ትጮታታለህ። ማንም ይሰማ የለም። እኩል ትጮታታለህ፣ እኩል ታፍራታለህ፣ እኩል ታቀረቅራታለህ። አቀርቅሪ ፍሲ ምን ውርደት። በፒኤስጂ ትቀልዳለህ ደግሞ እንጂ ከሊድስ ጋር እንደዚህ ይሆን አትመጥንም። ለሻምፒዮንስ ሊግ አትመጥንም። አሁንኑ ወርደህ ውጣ ከቶተናም ጋዛ ወራጅ ቀጠና ላይ እንትን በል። ምን በሊድስ አንዲት ሰው እንዳያወራ አንዲት ሰው
ዩናይትድ ተጠፈጠፈ። ማን 2-1 ተሸነፋችሁ ብላችሁ ሜዳችን ላይ ሳቃችኋ። በሊድስ ከኛ ደግሞ በበለጠ በተጣለ ቲም ተሸነፋችሁ። በሊድስ ማለት የሰው ልጅ እንዴት ነው በሊድስ የሚሸነፈው? ሊድስን 9 ጎል ነው ያገባንበት እኛ ደርሶ መልሳውን። ለምሳሌ ብሩኖ አሲስት አደረገ ዛሬ። ይሄ ሰውዬ ተውተኝ፣ ስለዚህ ሰው ያላወራ። ማን ግን አትችሉም። ሜዳችሁ ላይ ተሸነፋችሁ። ማን ሙሉ ጨዋታውን ተበልጣ። ሊድሶች እንደው ካልቨርት ሉዊን ብሎ እኔ ኳስ ተጫዋች የለም ተናግሬ ነበር። ካልቨርት ሉዊን ብሎ ኳስ ተጫዋች የለም። መጽሐፍ ጸሐፊ ነው የሰውዬ። ምንም ነገር አይችልም። ጸጉሩን ተሰርቶ ቀይ ብቻ ማሰጠትህና ያን ኳስ ከጎል ያወጣ። ማን ቀዩ ይገባዋል አይገባውም አያገባኝም። እኔ ዳኛ ነኝ የምጠይቀኝ። ይገባዋል አያገባኝም። ይገባዋል እንደው ገብቷላ። ባለፈው እኛ ላይ ቋጠራችሁ ህይወታችንን እንዲመረን ያደርጋችሁታ። እንዳልይዛችሁ እያንዳንዳችሁ ትደበቃላችሁ። እንዳልይዛችሁ ቀዮቹ ሰይጣኖች ማንቸስተር ዩናይትዶች ያልተጠበቀ ፈተና ኦልትራፎርድ ላይ ገጥሟቸዋል። በሊድስ ዩናይትድ በሜዳቸውን አብረጋፊያቸው ፊት 2-0 እየተመሩ ይገኛሉ። ዛሬ ማይክል ካሪክ የመጀመሪያ ስራ አልፋቸው ልክ አይደለም። ኮቢ ማይኖ በጉዳት ምክንያት አለመኖር ተከትሎ ማኑኤል ኡጋርቴ ነው ምርጫቸው ያደረጉት። በጣም ደካማ ተጫዋች ነው እየተመለከትነው እንገኛለን። ማኑኤል ኡጋርቴን ከመምረጥ ነው የሰማሁትን መምረጥ ይሻላቸው ነበረ። ቀደም ሲልም በመጀመሪያው ቪዲዮ አስተላልፉ ስገልጽ እንደነገርኳችሁ እንዳልኩትም ዋጋ እያስከፈላቸው ይገኛል። ማኑኤል ኡጋርቴን በቋሚ 11 ማስገባታቸው ናስር ማዝራዊ በፍጹም ልክ አይደለም። እንቅስቃሴው በጣም ደካማ ነው እየተመለከትነው እንገኛለን። ሌኒሮ የሚሳሳታቸው ስህተቶች ከባድ ነው እያየናቸው ነው። ቤንጃሚን ሼሽኮም በጨዋታው ላይ ያለው ተሳትፎ ደካማ ነው እየተመለከትነው ነው። ማይክል ካሪክ ተጫዋቾችን መቀየር ይኖርባቸዋል። በሁለተኛው አጋማሽ በተለይ ናስር ማዝራዊና ኡጋርቴን ጊዜ ሳይጠብቁ በፍጥነት መቀየር አለባቸው። ዳሎና እንደዚሁም የሰማውንት መግባት ይኖርባቸዋል። በተጨማሪ ሙቡሞም ለዚህ ጨዋታ በደንብ የሚያስፈልግ ይመስላል። ማንቸስተር ዩናይትድ በመጀመሪያው አጋማሽ እድለኛ የሚያደርገው ከ2 ጎል በላይ አለማስተናገዱ ነው። በተለይ ሳንድሮ ማርቲኔዝ የመጨረሻው ደቂቃ ላይ ተንሸራቶ ያወጣት ያለቀላት ከመስመር ያወጣት ኳስ በጣም አስደናቂ ሁና እንመለከታታለን። ሊድስ ዛሬ ኦልትራፎርድ ላይ ካሸነፈ ከ45 ዓመታት በኋላ ለመጀመሪያ ጊዜ ወይም ከ18 ጨዋታዎች ኦልትራፎርድ ላይ ያለማሸነፍ ጉዞ በኋላ ለመጀመሪያ ጊዜ ከ45 ዓመታት በኋላ ሊያሸንፍ ይችላል። ሻሺ በቃ አይዞኝ፣ ይፈጠራል እኮ አንዳንዴ ህይወት ላይ እንደዚህ አይነት ነገሮች ያጋጥማሉ። ጭራሽ ደንበጣም ቀይ ካርድ። አይ ሻሺ በቃ ይኸውልሽ፣ እኔም አልሰማሁም አንቺም አልተጫወትሽም። በቃ ቻው ልተኛ፣ ሌላ ቀን እናወራለን። እንደው በመድኃኔዓለም በዚህ ሌሊት ወዴት የሚኬደው ክርስቶስ? እኔ ማንቼ ንፍቅ ብሎኝ 20 ምናምን ቀን ጠብቄ ነበር የተመለከቱት። ያ ሁሉ መናፈቂ ተከላካዮቻችን በህይወታቸው ተከላካዩ ማያውቁ እስከሚመስሉ ለማየት፣ አማካዮቻችን ኳስ መቀባበል እስኪያቅታቸው ለማየት፣ አጥቂዎቻችን እኔ ለዚሁ ነው በመድኃኔዓለም ስም ቢስሚላ። ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። የናፈቀን ዩናይትድ በሽንፈት ተቀብሉናል። ልጆቹማ መቃም ጀምረዋል። ፋሚሊ ሲደብራቸው 24 ቀን ምናምን ሲሆን 3 ጀምረዋል። እስከ ረፍት አይታችኋል እንዴ ተዳክመው እንደነበር። ግን ጨዋታው በጣም አሪፍ ነበር። ደሞም አሪፍ ያደረገው ከኛ ቀይ መውጣቱ። ከነሱ ወጥቶ ነበር 4 ምናምን ይሆን ነበር ጎሉ። እንደውም የሚገባቸውን ነጥብ ነው የወሰዱት ብዬ አስባለሁ። እስከ ረፍት ከ4 3 ምናምን ያስቆጥሩ ነበር። አለማስቆጠራቸው በጣም ገርሞ እድለኛ ነበር። እንደውም እስከ ረፍት 2-0 መውጣታቸውና ይሄ ቀይ ምናምን ሰበብ አያስፈልግም። ፋሚሊ ፕሪሚየር ሊግ ሁሉም ቡድኖች ይበደላሉ። ከነዳኛ ስተት ነው ማሸነፍ የነበረብን፣ ግን አልቻልንም። ስለዚህ የሚገባው ሰው 3 ነጥብ ክለብ 3 ነጥብ ይዞ ሄዷል። ምንም ሰበብ አያስፈልግም። ግን ሜዳ ላይ ዩናይትድ እናይቸዋለሁ። እሱ ነበር ዋናው ፖይንት። ግን ናፍቆታችን ደበዘዘ፣ ምክንያቱም ሽንፈት ነበር። ይሄንስ ማናየበት አልሐምዱሊላህ። ዋናው ግን ቻምፒየንስ ሊግ ለመግባት አሁንም እድሉ እኛ ጋር አለ። እርግጠኛ ነኝ የምንገባ ይመስለኛል። ግን አሁንም እንደምታዩት ነው፣ ችግሮች አሉ። ብዙ አትጠብቁ፣ ምክንያቱም አምና 15ኛ የጨረሰ ቡድን ነው። በዛ ላይ ችግሮች አሉና፣ ግን ገራሚ ጨዋታ ነበር። ለገለልተኛዎች ደስ ሲል ነበር። ከረፍት በኋላ በተለይ የነበረው ጨዋታ በጣም አሪፍ ነበር። ከረፍት በፊት ግን ሺት ነበሩ። ዩናይትድ 24 ቀን አርፎ የመጣ አይመስልም። 24 ደቂቃ አርፎ ነው የመጣው እንጂ 24 ቀን አርፎ የመጣ አይመስልም ነበር። ፋሚሊ የአርሰናል ደጋፊዎችና የዩናይትድ ደጋፊዎችን መጠየቅ እፈልጋለሁ። ጥያቄ ምን መሰላቸው? አሁን ፋዬ እንደምታዩት በጣም ደስ ብሎታል ዩናይትድ በመሸነፉ እና አሁን የዩናይትድ መሸነፍ የባለፈውን ህመምህን በመጠኑ እንኳን ቀንሶልሃል እንዴ? አርሰናል በበርንማውዝ ሲሸነፍ የተሰማህን ህመም ትንሽ እንኳን አልቀነሰልህም እንዴ የሚለው ነው እሱና ሌሎች የአርሰናል ደጋፊዎችን ይሄን እየጠየቁ ያሉት። ለዩናይትድ ደጋፊዎች ደግሞ ባለፈው አርሰናል በበርንማውዝ ሲሸነፍ የተሰማችሁ ደስታ አሁን አልጠፋም እንዴ? በሊድስ ስትሸነፉ ያንን ደስታ አላጠፋባችሁ እንዴ የሚለው ነው። ወደ ዋናው ነገር ደግሞ እኔ ማስተላለፍ ወደ ፈለኩት መልስ ስመጣ ፉትቦል እንደዚህ ነው የሚለውን ነው። አሁን ስሜቱ አሁን ላይ ሽንፈት ሲሰማችሁ ክፉ ነገር ምና አታውሩ፣ ነገ ትረሱታላችሁ። አሁን የአርሰናል ደጋፊ ዛሬ አሁን በመጠኑም ቢሆን ሙሉ ለሙሉ ይቀንስለታል ማለት አይደለም፣ ግን የሚተራረበው እዚህ የሚያናዳው ሲያቃጥለው የነበረው ዩናይትድ ደጋፊ ስለሆነ
በመጠኑም እንኳን የዩናይትድ የራሱ ያ ሲያቃጥል የነበረው ደጋፊ ሲቃጠል ሳይው ትንሽ ይቀንስለታል። ነገ ደግሞ ስፖርቲንግን ካሸነፈ ደግሞ ያኔ በርንማውዝን ሽንፈት ይረሳል። ስለዚህ ካፋችን የሚወጣውን ነገር መቆጠቢያ ይገባል። ምክንያቱም ስለምንረሳው ያ ነገር ያልፋል። ሁሉ ነገር ህመሙም ሽንፈቱም ያልፋል። ነገ ሌላ ቀን ነው። ነገ ስኬት ነው። ኳሳ ላይም ወላሂ ከዚህ በኋላ እንትና ቢሞት ይሻላል ቢለቅ ይሻላል ምናምን ክፉ ነገር አያስፈልግም። አንተ ጋር ይቀራል ያ ነገር። እንደውም አንተን አስገምቶ ነው የሚቀረው። ነገ ስኬት ይመጣል። ፉትቦል ደስ የሚለው ከነህመሙ ነው። እንደዚህ አሁን የአርሰናል ደጋፊዎች ሙሉ ለሙሉ በማንቸስተር በሊድስ ስለተሸነፈ ህመሙን ይረሳል እያልኩ አይደለም። በርግጥ ትልቅ ነገር ነው እነሱ ገብቷቸዋል። ግን እዚህ ጓደኛ ጋር ስትተራረብ ያው ታውቁታላችሁ በዩናይትድ እና በሁለቱም ያለን ሌላው መቼም ቢጤው አይደለም ብዬ ስለማስብ ነው። እና ይሄ ነገር ስላለ በቃ ነገ ሌላ ቀን ነው። ፉትቦል እንደዚህ ነው። ከነህመሙ ነው ደስ የሚለው እና ክፉ ነገር ባናወራ ደስ ይላል ብዬ አስባለሁ። ጆቫኒ ወንደማር ፕሪሚየር ሊግ ውስጥ ማለት ነው። ፕሪሚየር ሊግ ውስጥ ፀጉር ማሳደግ አይቻልም። አይደለም አስፈልገናል። ያላንተ ባዶ ነን። ያላንተ ባዶ ነን። አይደለም መዳኛ ስተት ነው። ችግር የለውም። ኦጋርቴ መግባት የለበትም። ኦጋርቴ ለሀገሩ ያልጠቀመ